ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋለሁ። ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን፣ ይህ ደር ፕሬስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ተመልካቾቻችን፣ አድማጮቻችን፣ በዚህ የዜና ወጃ ፕሮግራማችን አበይት መረጃዎችን ነው ይዤላችሁ የመጣሁት። በቅድሚያ የአብይ አህመድ አስተዳደር ወይም የአብይ አህመዷ ኢትዮጵያ በመንግስታቱ ድርጅት ክስ ቀረበባት። ክሱ የቀረበው በአውሮፓ የፍትህ ማዕከል አማካይነት ነው ተመልካቾቻችን፣ አድማጮቻችን። እርሱም የኦርቶዶክሳውያንና የአማራ ህዝብን ግድያ በተመለከተ ነው ክሱ የቀረበው። ያም ሆኖ በዛሬው ዕለት ደግሞ አሳዛኝ ነገር ተከስቷል። በዚሁ ዜናችንን እንጀምራለን። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ አቀረበ። ማዕከሉ በቅርቡ አርሲ ዞን አስኮ ወረዳ በትንሹ 37 ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያናትን መቃጠላቸውን አመልክተዋል። ማዕከሉ ትናንት ባወጣው ማሳሰቢያው ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት በአሁኑ ወቅት በአንድ ወገን ክርስቲያን ሟች ወገኖቻቸውን ይቀብሩ፣ በሺዎች የሚቆጠሩ ሲቪሎች ደግሞ ከመኖሪያ ቀያቸው ይሰደዱና ይፈናቀሉ ነበር ብለዋል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸሙት ጥቃቶች ባሻገር በቅርቡ ሌላ ጥቃት የተፈጸመ መሆኑን በማመልከትም ድርጊቱ በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ያለውን ግፍና ጭካኔ የጨመረ ስጋት ነው ብለዋል። የአውሮፓ የፍትህ ማዕከል የሁኔታውን መባባስ ምክንያት በማድረግም የአማራ ህዝብና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦች እያጋጠሟቸው ያሉ አደጋዎችን በተመለከተ የአውሮፓ የህግና የፍትህ ማዕከል አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮ አቅርበዋል። ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 ዘመናባሾች በቄዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦችን ስም በመጥቀስ ነው ያብራራው። በዚሁ ዋዜማ ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውን፣ ከብቶቻቸውን ሰርቀዋል። የሰዎቹን አስክሬን ከቤታቸው 10 ኪሎ ሜትር ርቀት ቤታ ላይ ሚታና ጋዶ በተባለ ስፍራ ወድቆ ተገኝተዋል ብለዋል። ግንቦት 23 እና 22 ቀን 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድና ሲሸሹ መግደላቸውን፣ ከአንድ ክፍለ ዘመን በላይ የቆየውን የቅዱስ ገብርኤልን ቤተክርስቲያን ማቃጠላቸውን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያንን ዘርፈው ማቃጠላቸውን ዘርዝረዋል። የኦርቶዶክስ ክርስቲያን ቤተሰቦችን በመለየትም ቤቶቻቸውን በሳት ማቃጠላቸውን፣ ንብረቶቻቸውን መዝረፋቸውን የአውሮፓ የፍትህ ማዕከል አስታውቋል። የአውሮፓ የህግና የፍትህ ማዕከል መግለጫ በተለያዩ ጊዜያት ጥቃት የተፈጸመባቸው ቦታዎችን በዝርዝር በመጥቀስ የተፈጸሙ ድርጊቶችን ማስረጃ በማጣቀስ አቅርበዋል። የአውሮፓ የህግና የፍትህ ማዕከል በሲቪል ክርስቲያኖችና አማራዎች ላይ ተከታታይነት ያለው ሲል የገለጸው ጥቃት በተመድ የዘር ፍጅት መከላከል ድንጋጌና በሮም ደንቦች የዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎችን ያስነሳል ብለዋል። ተመልካቾቻችን፣ አድማጮቻችን፣ ይሄ ትልቅ ስቴፕ ነው። የአውሮፓ የፍትህና የህግ ማዕከል ነው ይህን ክስ ያቀረበው። ክሱ የቀረበውም ለመንግስታቱ ድርጅት ነው። የኢትዮጵያ ባለስልጣናት በኦርቶዶክሶችና በአማራ ተወላጆች ላይ ለዓለም አቀፉ ፍርድ ቤት የሚያስደርሱ ወንጀል ፈጽመዋል የሚል ዝርዝር በማስረጃ ነው ክስ የቀረበው። ተመልካቾቻችን፣ ይህ ክስ በቀረበበት በዛሬ ዕለት በዚያው በአርሲ ሽርካ አሰቃቂ ነገር ተፈጽሟል። ተመልካቾቻችን፣ በሚታና ጋዶ ቀበሌ ከትናንት በስቲያ ሰኔ 8 ቀን 2018 ዓ.ም በእርሻ ማሳ ላይ እንዳሉ ከነ በሬዎች ታግተው የነበሩ የጋዶ ማርያም ቤተክርስቲያን አገልጋይ ቄስ አባይነህ ጠብቄ በአሰቃቂ ሁኔታ ስርዓተ ቀብራቸውም ዛሬ ዕለት እዚያው ሲያገለግሉ ከነበሩበት ጋዶ ማርያም ቤተክርስቲያን ተፈጽሟል። ከዚህ በፊት እዚህ ወረዳ ላይ 169 ኦርቶዶክሳውያን መገደላቸውን፣ ከ30 በላይ የሚሆኑት ይሙቱ ይኑሩ እንደማይታወቅ፣ በወረዳው ካሉት ከ37 አብያተ ክርስቲያናት 11 ብቻ አገልግሎት እንደሚሰጡ፣ አብዛኞቹ ቀበሌዎች ከኦርቶዶክስ መጽዳታቸውና አዳዲስ ዲሞግራፊዎች እየተፈጠሩ መሆኑን፣ ለአክራሪዎቹ ስንቅና ትጥቅ እያቀረበ ፍጅቱን የሚያስፈጽመውም የመንግስት መዋቅር መሆኑን መዘገቡ ይታወሳል። ተመልካቾቻችን፣ ዛሬም ግድያቸውን ቀጥለዋል። ነገር ግን አበረታቹ ነገር ይህ ክስ በአሁኑ ሰዓት ላይ ተሰንዶ የቀረበው
በአውሮፓ የፍትህና የህግ ማዕከል መሆኑ ነው። ለተመድ ነው ክሱ የቀረበው። ተመልካቾቻችን ይህንን ሪሊጂየስ ክሊንሲንግ ወይም ኤትኒክ ክሊንሲንግ የተባለ ነገር የዘርና የሃይማኖት ማጽዳት ዘመቻ በህግ ሳይቀጣ አይቀርም። ተመልካቾቻችን እነሱ ቀጥለውበታል። ወንጀላቸውን በደም መታጠባቸውን ቀጥለዋል። የንጹሃን ፍርድ ግን አንድ ቀን ፍርድ ቤት ያቀርባቸዋል። ስለዚህ ነገሮችን በማጋለጥ ኤክስፖዝ በማድረግ የተጀመረው ስራ አሁንም ተጠናክሮ መቀጠል አለበት። ተመልካቾቻችን እነሱም ግድያቸውን ይቀጥሉ። በመጨረሻ ጊዜ የዘሩትን የሚያሳጭነው ጌታ ፍርዱን ይሰጣል። ተመልካቾቻችን ተስፋ ሰጭ ዜናዎች እየተሰሙ ነው። ራችን ላይ ተመልካቾቻችን፣ አድማጮቻችን ለምንድን ነው ይሄን ያህል ደም ሲፈስ ግድም ማይላቸው የብልጽግና ሰዎች እና አብይ አህመድ በአንድ በኩል በዚህ በታጣቂዎች አሰልፈው በሌላ በኩል በማያባራ ጦርነት እያሉ ብዙዎች ይጠይቃሉ። አብይ ራሱ ነግሮናል ምንም ግድ እንደማይሰጠው። ጦርነት 20 እና 30 ዓመት ቢቆይ እየመለመልን ወጣት እንማግዳለን፣ በጥቂት ጊዜ ውስጥ 1 ሚሊዮን ወጣት እናሰልፋለን ብሎ የተናገረው በቅርቡ ነው። ሌላው ተመልካቾቻችን፣ አድማጮቻችን አብይ በሳሪስ ሽርሽር ሲያደርግ እነ አልሲሲና እነ ሩቶ በፓሪስ ትልቅ ጉዳይ እየፈጸሙ ነው። ዛሬ ከፓሪስ የተሰማው የትራምፕና የአልሲሲ ውይይት ለኢትዮጵያ አስደንጋጭ ነው። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ዛሬ ረቡዕ በናይል ወንዝ ላይ እየተገነባ ባለው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለካይሮ አቋም ላሳዩት መረዳት አገራቸው ያላትን አድናቆት መግለጻቸውን ሚድል ኢስት የተሰኘው ሚዲያ ዘግበዋል። እርሱ ብቻ አይደለም፣ እንደምትመለከቱት እነ አልጀዚራ ሁሉ ትራምፕና አልሲሲ በህዳሴው ግድብ ጉዳይ ተወያዩ ለብቻቸው የሚል ዘገባ ነው እያወጡት። ሲሲ በፈረንሳይ እየተካሄደ ባለው የጂ7 ጉባኤ ጎን ለጎን ለጋዜጠኞች በሰጡት መግለጫ ትራምፕ በጣም አሳሳቢ ሆነው በግድቡ ጉዳይ ላይ ላሳዩት መረዳት ያለኝን ክብር ምን ያህል ከፍ አድርጌ እንደምገልጽልዎት ቃላት ያጥሩኛል ማለታቸው ተጠቅሷል። የግብፁ ፕሬዝዳንት ለትራምፕ ቃላት ያጥረኛል ለግድቡ ይሄን ያህል አቋም ለኛ በማሳየታችሁ ለግብፅ ብለዋል። በፓሪስ የግብፁ ፕሬዝዳንት አብይስ ምንድነው በሳሪስ እንደዚሁ ሽርሽር እያለ እያጨበጨበጁን እያወዛወዘ ድራማ እየሰራ ነው የሚገኘው። ትራምፕ በበኩላቸው በታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ዙሪያ ግብፅ በጣም ኢፍትሃዊ በሆነ መንገድ ተይዛለች ማለታቸውም ተጠቅሷል። ግብፅ ተበድለሻል አይዞሽ አለሁ እያሉ ነው ትራምፕ። እና አልሲሲ በከፍተኛ መድረክ ላይ ተገኝተው ስለ ሀገራቸው ጥቅም እየተሟገቱ ነው። ትልቅ ነገር እያደረጉ ነው። እነ ዊሊያም ሩቶ ኬንያውያን ነገር እያደረጉ ነው። ጂ7 ላይ ኢትዮጵያ በመለስ ጊዜ 5 ጊዜ፣ በኃይለ ማርያም ጊዜ 3 ጊዜ፣ 8 ጊዜ በተከታታይ ከተጋበዘችበት የጂ7 ሀገራት ስብሰባ አብይ ከመጣ ጀምሮ አንድም ቀን ተጋብዛ አታውቅም። ስለዚህ እነሱ በፓሪስ ከታላላቆች ጋር ተገናኝተው ስለ ሀገራቸው ጥቅም ያወራሉ። አብይ በሳሪስ ቁጭ ብሎ ይልማ መርዳሳ ጋር ሰማያዊ መኛ ነው ቻው ቻው እያለ ድራማ ይሰራል ለማለት ነው ተመልካቾቻችን። ሌላው ተመልካቾቻችን፣ አድማጮቻችን ከትናንት በስቲያ በገለጽንላችሁ ዜና መሰረት ከፋኖ ተወካዮች ጋር በናይሮቢ ተደርጓል የተባለውን ስብሰባ ራሱ የአማራ የሰላም ካውንስል የሚባለው ተቋም አስተባብሯል። መንግስትና የፋኖ ታጣቂዎችን ለድርድር የማመቻቸት ሚና ተሰጥቶኛል የሚለው የአማራ ክልል የሰላም ምክር ቤት በሰብሳቢው አማካይነት ከወራት በፊት በኬንያ ናይሮቢ ከፋኖ ተወካዮች ጋር ተወያይተናል የሚል መረጃ ማሰራጨቱ አነጋጋሪ እንደነበር በትናንትናው ዕለትም ገልጬላችሁ ነበር። የምክር ቤቱ ሰብሳቢ አቶ ያየሂራድ ለሃዱ በሰጡት ቃል ከወራት በፊት ከፋኖ ተወካዮች ጋር በናይሮቢ ተገናኝተን ተደራድረናል፣ ሆኖም ድርድሩ ያለ ስምምነት ተበትኗል በማለት ነበር የተናገሩት። የፋኖ አመራሮች ፈጽሞ ስለማያውቁት ነገር ሰብሳቢው በሚዲያ መናገራቸው ብዙዎችን እያነጋገረ ባለበት በአሁኑ ወቅት የምክር ቤቱ ቃል አቀባይ አቶ እያቸው ተሻለ ግን ይህን የሰብሳቢውን ንግግር አስተባብለዋል። ቃል አቀባዩ ናይሮቢ ላይ ከፋኖ ተወካዮች ጋር ስለ ድርድር ውይይት ተደርጓል የሚለውን መረጃ እንደ ምክር ቤት አናውቀው ነው ያሉት። የተወሰኑ የምክር ቤት አባላት ከ6 ወር በፊት ለአቅም ግንባታ ስልጠና በናይሮቢ ኬንያ ተገኝተው እንደነበረ የገለጹት ቃል አቀባዩ ነገር ግን እንደ ምክር ቤት ከፋኖ ተወካዮች ጋር የተደረገ መደበኛ ድርድር አለመኖሩን ነው የተናገሩት። ምክር ቤቱ የክልሉን ወታደራዊ ግጭት ለመፍታት ከዲፕሎማቲክ ማህበረሰቡና ከተለያዩ አካላት ጋር በተደጋጋሚ እንደሚገናኝ የጠቀሱት ቃል አቀባዩ የፋኖ ታጣቂዎች ውክልና ካልሰጡ በስተቀር ማንኛውንም አካል ወኪል አድርገን ልናነጋገር አንችልም ያሉት። አያችሁ ይሄን ያልኳቸው ሰብሳቢው ትናንትና ተወያየን ከፋኖ ተወካዮች ጋር ከውጭ ከወከሏቸው ብለው የቅጥፈት ነገር ነበር የተናገሩት። ታጋለጥናቸው። ማንም የፋኖ አመራር አያውቀውም ይሄን ነገር። ስለዚህ የእሳቸው ንግግር አሁንም ሊያበላሽባቸው ነው ሌላ ነገር ደግሞ እነዚህ የምክር ቤት አባላቱ
ነገ ጧት እንኳን የሆነ ልናነጋግር ብንሞክር የሚያናግረን አናገኝም ብለው ደነገጡና በማግስቱ ይኸው እንደምታዩት አስተባበሩ። አናውቅም እኛ ፋኖ ሞከራቸው ያላቸውን ሰዎች አናውቅም፣ የተደረገም ድርድር የለም በማለት ቃል አቀባዩ ዛሬ አስተባብረዋል። በአንድ ቀን አዳር ለማለት ነው። ተመልካቾቻችን፣ አድማጮቻችን በስተመጨረሻም አሳዛኝ መረጃ አለ። ይህቺ ወጣት እንደምታዩት ቲክቶከር ነች። ብዙ ተከታዮች ነበሯት እና ትንሽ ደከመኝ ልተኛ ብላ ስትነሳ በዚያው እንዳሸለበች ነው የተነገረው። በቲክቶክ መድረክ ላይ ቤዚ በሚለው መጠሪያዋ በስፋት የምትታወቀውና ከ219 ሺህ በላይ ተከታዮችን ያፈራችው ወጣት ናት። ባጋጠማት ያልተሰበ ድንገተኛ ህልፈት ህይወት ቤተሰቦቿን፣ ወዳጆቿና አድናቂዎቿን በከባድ ሀዘን ውስጥ ጥላለች። ወጣቷ በተለይ የተለያዩ አዝናኝ ምስሎችን በማጋራትና በቀጥታ ስርጭት ጌሞችን በመጫወት ነው የምትታወቀው። ህይወቷ ባለፈበት ምሽትም ትናንት ምሽት ማለት ነው የተለመደውን የቲክቶክ ጌም ስትጫወት ቆይታ ትንሽ ደከመኝ ረፍት ላድርግ በማለት እንደተኛች በዚያው ሳትነቃ ቀርታለች። እናቷ ከእንቅልፏ ልትቀሰቅሳት በሞከረችበት ወቅት ምንም አይነት ምላሽ ባለመስጠቷ የተፈጠረው ያልታሰበ ክስተት በላው ቤተሰቧና የሰፈሩ ማህበረሰብ በከፍተኛ ድንጋጤ ውስጥ ከቷል። ይህ ድንገተኛ ህይወት ማለፍ በወጣትነት ዕድሜዋ ላይ መድረሱ ለማመን የሚከብድና እጅግ አሳዛኝ ክስተት ነው ተብሏል። በቤዚ ድንገተኛ ህልፈት በከባድ ድንጋጤና ጥልቅ ሐዘን ውስጥ ለሚገኙ ቤተሰቦቿ፣ የቅርብ ወዳጆቿና አድናቂዎቿ በሙሉ ፈጣሪ መጽናናቱን እንዲሰጣቸው በጽኑ እንመኛለን። ነፍስ ይማርልን። ክቡራን ተመልካቾቻችን፣ አድማጮቻችን የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደርተሉ ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። እወዳቸዋለሁ፣ አከብራቸዋለሁ። ጤና ይስጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ውድ ኢትዮጵያን ውድ ኤርትራውያን ሰላማችሁ ይብዛልኝ ትርፍ ይበልልኝ ነው የሚባለው እና እንዴት ናችሁ? ሁላማን ነው ሰላም ላይ የሚዬ ኢትዮጵያ ሀገራችን የሚዬ አላህ Subhanahu Wa Ta'ala ሰላሟን ብዝት ትርፍ ያደርግልኝ እያልኩኝ ዛሬ ደግሞ ደስ ብሎኛል። ደስታዬን ላካፍላችሁ ነው የመጣሁት። እንግዲህ የሰው ደስታ ደስ ማይለው አለ ብዬ አላቅም። ምክንያቱም አላምንም ሰይጣን ቢሆን ነው እንጂ ማለት ነው። የሰው ደስታ ማያስተስተው ሸይጣን ቢሆን ነው እንጂ እና ዛሬ ይዤላችሁ የመጣሁት ከስንት አመት የልፋቴን ውጤት ላሳያችሁ ነው የመጣሁት ማለት ነው። ልፋታችሁን ለፍታችሁ ደክማችሁ ልፋታችሁን ስታዩት በጣም ደስ ይላል አይደል እንዴ? ስለዚህ አንድ ሰው ለፍቶ ደክሞ ጥሮ ግን ውጤቱን ሲያፈራ ሲያየው በጣም ደስ ይላል። በዛ ላይ ደግሞ የመስራትም እንትን ሞራን ይኖረዋል ማለት ነው። እና እሱን ይዤላችሁ መጥቼ ነው ቤተሰቦቼ። ወዳችኋለሁ። ሁላችሁንም ሰላማችሁ ይብዛልኝ እላችኋለሁኝ። ዛሬ ይሄን ይመስላል ማለት ነው ቤቴን። እስቲ እዩትና እናንተም አስተያየት ስጡ ማለት ነው። ምክንያቱም እናንተ የሰው ሀገር ሰርታችሁ ለፍታችሁ ምን ሰራችሁ፣ ምን ሰፈራችሁ፣ ምንስ ይዛችኋል? መቼም እኛ የመዳን ቤት ምን ሰራ ሰዎች ብዙ ነገር እንከስራለን፣ ብዙ ነገርም ልናተርፍ እንችላለን። ግን ይሄንንም ስናረግ ደግሞ ሰብስቦ የሚይዝልን ሰው ሲኖረው ነው፣ ወይም ደግሞ ሰብስባችን ካስቀመጥነው ነው ማለት ነው። እና እኔ ደስ ብሎኛል በራሴ በኩል ይሄንን ይዣለሁኝ። እናንተ ምን ይዛችኋል? ከታች ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ ልፋታችሁን ድካማችሁን ውጤታችሁን ስታዩት እንዴት ምንስ ይሰማችኋል ማለት ነው። አንድ ሰው ለፍቶ ጥሮ እንደዚህ እንትን ሲል ደስ ይላል ማለት ነው። ሀገርም ለመግባት እቺን ነገር ይዣለሁኝ። ሀገር ልግባም ልትሉ ልታስቡበትም ሞራን ይሰጣችኋል ማለት ነው። አንዱ ቀዳዳ ስተፍኑ በእርግጥ አንዱ ቀዳዳ ይወጣባችኋል። ነገር ግን እንደዚህ ለፍታችሁ ጥራችሁ ነገር ስትይዙ ሀገርም የመግባት አላማም ይኖራችኋል ማለት ነው። እና ቤተሰብ እወዳችኋለሁኝ። ደስ ስላለኝ በዚች በአጭር ቪዲዮ ላስተስታችሁ ብዬ ነው ማለት ነው። ቪዲዮውን በቀንነት ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤት አዲስ የሆናችሁ ደግሞ ደሙል ምልክቷን መንካቱን እንዳትረሱ። ወሰላሙ አለይኩም።